እኔ ብር አላጣው ፍትህ ነው ያጣሁት። አባካችሁና አሁን ምን እናድርጋችሁ? በቃ እንለምናችሁ ነው። አንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ ፍትህ እንዲሰፍን ነው የምፈልገው። አባካችሁና አሁን ምን እናድርጋችሁ? በቃ እንለምናችሁ ነው። አንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷ የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንጻውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ ማንም በቃ በድጋፍም ህዝብም ደግፈ ለህዝብም ብላችሁ ለሀገርም ብላችሁ ለወገንም ለብሔርም ለምን ብላችሁ በእናታችሁ ትንሽ ተወታርጉ ነው የምለው። በቃ እስቲ ስራ እንስራኛ። በቃ ህዝባችንን እንዲተወሰነ አቅምሰን እናድር። በቃ ችግር ሆኖ እኔ አንድም ኃጢአትም ነው ቤት ማፍረስ። ቤት አፍርሰሽ ቤት ለመገንባት መጣር ማለት ኃጢአት ነው። ኃጢአት ተሰርቶ ወደ እንትን ለመሄድ ይቸገራል። እኔ የምለው እዛ ቦታ ያን ያህል ሲሰራ የት ነበሩ ነው? ቀበሌው፣ ወረዳው፣ ክፍለ ከተማው ምን እየሰራ ነበረ? ይሄ ሁሉ ቤት ይሄ ሁሉ የሀገር ሀብትና ንብረት ሲወድም እያየ የት ነበረ? መቀጣት ያለበት አካል ተትቶ ዛሬ አሁን በግሬደር ብታርሹ እኔ አዘን። ኦፍ ኮርስ ህብረተሰቡ ያሳዝነኛል። አንዳንዱ እኔ ለምሳሌ አንዳንዶቹን ማነጋገር ችዬ ነበር። ካርታ ከሌለው ለምን ገዛችሁ ስላቸው እንዴ ኃይሌ እንደዚህ እኮ አይደለም ገብቷል አለ። እኛ እዛ ስንሄድ የአየር ካርታ አለው፣ መብራት ገብቷል፣ ውሃ ገብቷል፣ መንገድ አስገብተናል። አሁን በአጭር ጊዜ ውስጥ ካርታ ይሰጣችኋል ተብለን የተቀመጥን። ከአንዱም ስንገዛ እንደዚህ ነው፣ ከዛም ስንገዛ እንደዚህ ነው። አያውቁም? ያውቃሉ? ስንቱ ያውቃል? ስለ ወረቀት ስለ ካርታ ውሃ ገብቶለታል፣ መንግስት ነው ያስገባው። መብራት ገብቶለታል፣ መንግስት ነው ያስገባው። ህጋዊ ሆነ ብሎ ነው የሚያስበው። እኔ ብሆን እቺ ማውረቀት ከሌላትማ አልነካትም እላለሁ። ምክንያቱም እኔ ከተማ ነኝ ያለሁት። እኔ እና አንቺ እኮ ችግር የለብንም። ግን እዛ እኮ ያለው ከተለያየ ቦታ የሚመጣ ከተለያየ ክፍል አለ። በሱ አካባቢ ተመሳሳይ ስራ ተመሳሳይ ነገር ስለሆነ እዛም ስመጣ እንደዚህ ያለ። ስለዚህ ካሁን ደግሞ ጩኸቱ እዚህ ደረጃ ደርሶ እንዴ እቺ ነገር ምናልባት እኔ እንደው መንግስት ገባ ብሎበት ውስጡ የሚያውን አይቶ መፍረስ ያለበት ህገ ወጥ ከሆነ አግባብ ባለው መልኩ መፍረስ ይችላል። ግን በአሁኑ ሰዓት ኢትዮጵያ ውስጥ እዚህ ሁሉ ችግር ውስጥ ባለችበት ሰዓት እንደዚህ አይነት ድርጊት ሲደረግ በእውነት ራሳቸው አፍራሾቹ እኔ በእርግጠኝነት ነው ትንሽ እንትን ይላቸው ይመስለኛል። እኔ እንደው አንዳንድ ጊዜ እንደውም ሳስብ ሳቦታጅ ያለው ይሆን እንዴ ማለት ሁሉ ጀምሬያለሁ። ሳቦታጅ ማለት እንዴ መንግስት እንዲጠላ የሚያደርግ ክፍል አለ እንዴ ይላሉ።